ጥቃቶችን ፈጽማም በሺዎች የሚቆጠሩ ሰዎችን ገላም ሐሳቧ ልሳካ ውጥኗ አልሰምር ያላት አሜሪካ ግራ ገብቷታል። ውሎ የተበተነባቸውና መላቅጡ የጠፋቸው ትራምፕ ሰቅዞ ከያዛቸው የትችት ማዕትና ከዜጎቻቸው ወቀሳ ለማምለጥ መሸሸጊያ ጥግ አጥተዋል። በአያቶላ አሊ ኳሚኒ የቀብር ሥነ ሥርዓት ላይ ከጸሎተኞች ጀርባ ጥቁር ማስክ ያደረገው ሰውም ማንነቱ አጠያያቂ ሆኗል። ሲኤንኤንን ጨምሮ የዓለማችን ታላላቅ ሚዲያዎችም ይህ ሰው ማን ነው ብለው ዛሬም ድረስ መጠየቃቸውን አላቆሙም። በተለይ የቀብር ሥነ ሥርዓቱ እንደተፈጸመ የአልጋ ወራሻቸው ሙጅተባ ካሚኒ የአያቶላ አሊ ኳሚኒንና የንጹሐኖችን ደም ሳንበቀል አርፈን አንተኛም የሚለው ዛቻቸው ዋሽንግተንን፣ ብራስልስና ቴልአቪቭን አምሷል። ኢራን የዛኑ ቀን ኩዌት በሚገኘው የአሜሪካ የጦር ቤዝ ላይ በፈጸመችው ጥቃት ሄርማስ የሚባሉትን እጅግ ዘመናዊ የአሜሪካ ሮኬት አስወንጫፊዎችን ማውደሟ ተሰምቷል። እያንዳንዳቸው $100 ሚሊዮን የሚያወጡትን እነዚህን ውድ መሳሪያዎች ያወደመችው ኢራን በመካከለኛው ምስራቅ ያሉ የአሜሪካ መደበቂያ ዋሻዎችን ቀስ በቀስ ወደ ፍርስራሽነት እየቀየረች ነው። ኢራን እነዚህን ሮኬት ማስወንጨፊያዎች ማቃጠሏ ደግሞ ወደ ግዛቷ የሚተኩሱትን ሮኬቶች ያስቆማል። የኢራን ሕዝብ የመሪያችንን ገዳዮች በቀል እንፈልጋለን እያለ አደባባይ በወጣበት በዚህ ሰዓት ሶስተኛው ዙር ጦርነት መጀመሩ ለኢራን ጦር ከፍተኛ የሞራል ስንቅ እንደሚሆነው ይጠበቃል። US forces have carried out more attacks on Iran as the standoff for the Strait of Hormuz intensifies. Central Command confirmed it hit dozens of targets in Iran overnight. The port cities of Bandar Abbas, Sarik, and Jask have been hit. ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ቤዞች ላይ ስላደረሰችው ከባድ ውድመት እንዲሁም በአዲስ መልኩ ስለፈነዳው የቀጠናው ስጋት እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝግጅቱ አለፍን። አሁን የሚመጣውን ሶስተኛው ዙር ጦርነት ቀድሞ የተረዳው የኢራን ጦር አዲሱን የኢራን መንፈሳዊ መሪ ሙጅተባ ካሚኒን በአባታቸው በታላቁ መሪ አያቶላ አሊ ኳሚኒ ቀብር ላይ እንዳይገኙ ከልክሎ ነበር። ለዚህም ዋነኛ ስጋቱ እስራኤል ምንም እንኳን የተኩስ አቁሙ አካል ባትሆንም ሐሳቻ ሳጠብቃ ጥቃት ታደርሳለች በሚል ስጋት ነበር። ነገር ግን በቀብሩ ዕለት አንድ ጥቁር ማስክ ያደረገና ጺሙን የተላጨ ሰው ለአያቶላ አሊ ኳሚኒ የቀብር ጸሎት ከሚያደርጉ ሰዎች ጀርባ ታይቷል። በርካታ የዓለማችን ታላላቅ ሚዲያዎችም ምስሉን ሲቀባበሉት ነበር። ይህ ጥቁር ማስክ አድርጎ የታየ ሰው አሁን የኢራኑ መንፈሳዊ መሪ ሙጅተባ ካሚኒ እንደሆነም እየተገለጸ ነው። በእርግጥ ከቀብሩ መልስ በሙጅተባ ካሚኒ ተፈርሞ የተሰራጨውና የአያቶላ አሊ ኳሚኒ ገዳዮችን ኢራን መቼም ዝም እንደማትልና የበቀል እርምጃን እንደምትወስድ የሚገልጸው መግለጫ በቀብር ሥነ ሥርዓቱ ላይ ስለመገኘታቸው ፍንጭ የሰጠ ሆኗል። ፕሬዚዳንት ትራምፕ በይፋ የተኩስ አቁም ስምምነቱ ማክተሙን የገለጹ ሲሆን የኢራን ባለስልጣናትም በተመሳሳይ መልኩ ስምምነቱ መቆሙን አስታውቀዋል። እየተባባሰ የመጣው ግጭት በአሁኑ ጊዜ ከባድ ሰብአዊ መዘዞችን እያስከተለ ይገኛል። በኦማን አቅራቢያ በሳይፕረስ የጭነት መርከብ ላይ የደረሰው ጥቃትን ተከትሎ በርካታ የመርከቧ ሰራተኞች ጉዳት እንደደረሰባቸው ተዘግቧል። በመርከቧ ላይ እሳት በመነሳቱም መርከቧን ጥለው ነፍሳቸውን ለማዳን ወደ ውሃ መዝለላቸው ተሰምቷል። እነዚህን መርከበኞች በሕይወት ለማትረፍ በተደረገው የፍለጋና የማዳን ዘመቻም 11 የህንድ ዜጎች ሲገኙ አንዱ የመርከቧ ሰራተኛ ግን እስካሁን በፍለጋው ሳይገኝ ቀርቷል።
ይህን ተከትሎ አሜሪካ በኢራን ደቡባዊ ክፍል ወደሚገኙ ኢላማዎች ጥቃት ሰንዝራለች። በአንድ ሌሊት 140 ኢላማዎችንም መታለች። ይህን ዝግጅት ወደ እናንተ ለማድረስ ስቱዲዮ ውስጥ ከገባንበት ጊዜ ድረስ ያገኘናቸው መረጃዎች እንደሚያሳዩት ኢራን በሁሉም የአሜሪካ የመካከለኛው ምስራቅ ወታደራዊ ቤዞች ላይ የማያቋርጥ ድብደባን እየፈጸመች መሆኑ ነው። ዳግም በአገረሸው ጦርነት ምክንያትም ሆርሙዝ ሰርጥ ዳግም ሙሉ ለሙሉ ተዘግቷል። የመካከለኛው ምስራቅ የአየር ክልል በረራዎችም ተቋርጠዋል። የነዳጅ ዋጋም ጭማሪ አሳይቷል። ኢራን እሳቷን በኦማን እና በሌሎች ጎረቤቶቿ ላይ ያዘነበች ነው። ለወትሮ ቅንጡ መኪና የሚነዳባቸው የአረብ ሀገር አስፋልቶች አሁን ላይ ኦናቸውን ቀርተዋል። የማስጠንቀቂያ ሳይረን ሲሰማ ሁሉም በሚባል ደረጃ የአረብ ሀገራት ዜጎች በሙሉ ሮጠው ወደ መደበቂያቸው አሊያም ወደ ምሽግ እንዲገቡ መንግስታቱ አስጠንቅቀዋል። የመካከለኛው ምስራቅ ቀጠና በታሪኩ አይቶት ወደማያውቀው እጅግ አደገኛና አስፈሪ ወደሆነ የግጭት ምዕራፍ ተሸጋግሯል። አሜሪካ በኢራን ላይ የሰነዘረችውን አዲስ ወታደራዊ ጥቃት ተከትሎ ቴሄራን በዓለም ላይ እጅግ ወሳኝና ስትራቴጂካዊ የባህር መስመር የሆነውን የሆርሙዝ ሰርጥን ዳግመኛ ሙሉ በሙሉ መዝጋቷን አስታውቃ በአጸፋው በቀጠናው ያሉትን የአሜሪካ ቤዞች ደብድባ ትኩሳቱ ወደ ለየለት ቀጠናዊ ቀውስ ተሸጋግሯል። የኢራን አብዮታዊ ዘብ የሆርሙዝ ሰርጥን በይፋ ላልተወሰነ ጊዜ መዝጋቱን አስታውቋል። የኢራን ከፍተኛ ባለስልጣናት እንደገለጹት ከእንግዲህ ወዲህ ምንም አይነት የንግድም ሆነ ወታደራዊ መርከብ ያለ ቴሄራን ቀጥተኛ ፍቃድ በዚህ ጠባብ የውሃ መስመር ላይ ማለፍ የማይፈቀድለት ሲሆን ምናልባትም ዘላቂና ቋሚ የሰላም ስምምነት ላይ እስኪደረስ ድረስም ሊቀጥል የሚችል ክልከላ እንደሆነ ተገልጿል። ኢራን ይህንን እገዳ የጣለችው በቀጠናው ያለው የአሜሪካ ወታደራዊ ጣልቃ ገብነት ሙሉ በሙሉ እስከሚያበቃ ድረስ መሆኑን የገለጸች ሲሆን የኢራን አብዮታዊ ዘብ ባወጣው መግለጫ የአሜሪካ ጦር በቀጠናው የሚያደርገው ወታደራዊ እንቅስቃሴ በዘላቂነት እስካልቆመ ድረስ የእገዳ እንደሚቀጥል ተገልጿል። ኢራን በባህረ ሰላጤው ላይ የምትከተለውን የደህንነት ፖሊሲ ለመፈታተን የሚደረጉ ሙከራዎች ሁሉ የማያወላዳ ወታደራዊ እርምጃን እንደሚያስከትሉ በተደጋጋሚ ስታስጠነቅቅ የቆየች ሲሆን የአሁኑ መግለጫ ግን ቴሄራን እስከዛሬ ከወሰደቻቸው እርምጃዎች ሁሉ እጅግ ጠንካራውና አደገኛው ሆኖ ተመዝግቧል። የታይቶ የማይታወቅ የኢራን ወታደራዊ እርምጃና የጉዞ ክልከላ አሜሪካ በአንድ ሳምንት ጊዜ ውስጥ ብቻ በኢራን ላይ ሶስተኛውን መጠነ ሰፊ ወታደራዊ ጥቃት ከሰነዘረች በኋላ የተደረገ ከባድ ያጸፋ እርምጃ ነው። የአሜሪካ ማዕከላዊ እዝ ሴንትኮም እንደገለጸው ፕሬዝዳንት ትራምፕ ጥቃቱ እንዲሰነዘር ያዘዙት ኢራን በሆርሙዝ ሰርጥ በኩል እያለፈች የነበረችና የቆጵሮስ ሰንደቅ ዓላማን የምታውለበልብ ኤምቪጂኤፍኤስ ጋላክሲ የተባለች የሲቪል ጭነት መርከብ ላይ ጥቃት ከሰነዘረች በኋላ ነው ሲል ገልጿል። የአሜሪካ ባለስልጣናት ይፋ ባደረጉት መረጃ መሰረት መርከቧ ከጥቃቱ በኋላ በሞተር ክፍሏ ላይ ከፍተኛ ጉዳት የደረሰባት ሲሆን በውስጧም እሳት ተነስቶ ነበር። አንድ የሲቪል ሰራተኛም ተፈልጎ መጥፋቱ ተነግሯል። መርከቧም ጉዞዋን ሳትቀጥል ቀርታለች። የአሜሪካ ማዕከላዊ እዝ የኢራንን ድርጊት በሲቪል የባህር ትራፊክ ላይ ሆን ተብሎ የተፈጸመ ጥቃት ነው ሲል ቴሄራንን ከሷል። ቴሄራን ዋሽንግተን ለድርጊቱ ያቀረበችውን ክስ አጥብቃ የተቃወመች ሲሆን አሜሪካ የሰላም ድርድሩንና ንግግሩን ጊዜ መግዣና ፋታ መውሰጃ እንዳደረገችው ተናግረዋል። በኢራን ባለስልጣናት ማብራሪያ መሰረት በርካታ መርከቦች ቴሄራን የሆርሙዝ ሰርጥን ሙሉ በሙሉ ከከፈተች በኋላ ያልተፈቀዱና የተከለከሉ ናቸው ብላ የዘጋቻቸው የባህር መስመሮችን
ለመጠቀም ይሞክሩ እንደነበር ይናገራሉ። የኢራን አብዮታዊ ዘብ እንደገለጸው ከሆነ አሁን አሜሪካና እስራኤል ተመታች ብለው አገር ይያዝልን የሚሉላት መርከብ የተመታቸው ከኢራን የባህር ተቆጣጣሪዎች የጉዞ አቅጣጫዋን እንድትቀይር የተሰጣትን መመሪያ ሳታከብር ከቀረች በኋላ በተወሰደ እርምጃ እንደሆነ ገልጿል። ቴህራን ማንኛውም የአሜሪካ ወታደራዊ እርምጃ በቀጠናው ከፍተኛ ደም መፋሰስና መተላለቅ እንደሚያስከትል ያስጠነቀቀች ሲሆን ይህንንም በተግባር ለማሳየት አልዘገየችም። የአሜሪካ ጥቃቶች በተፈጸሙ በጥቂት ሰዓታት ውስጥ ኢራን በመላው ባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ቤዞች ላይ ተከታታይና መጠነ ሰፊ ያጸፋ ጥቃቶችን በሚሳኤልና በድሮን ፈጽማለች። በዚህም ከፍተኛ ጉዳትና ውድመትን አድርሳለች። ኢራን በባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች፣ የእዝና የራዳር ተቋማት፣ የሎጂስቲክ እና የነዳጅ መሙያ መሠረተ ልማቶች ላይም ከፍተኛ ጥቃትን አድርሳለች። የኢራን እሳት ካረፈባቸው ሀገራት ውስጥ ዮርዳኖስ፣ ኳታር፣ ኩዌት፣ ባህሬንና ኦማን ይገኙበታል። የኢራን ሚሳኤሎችና ድሮኖች ዋነኛ ኢላማ ከነበሩት መካከል አንዱ በኳታር የሚገኘውና በመካከለኛው ምስራቅ ትልቁ የአሜሪካ የጦር ቤዝ እንደሆነ የሚነገርለት የአል አድዋይድ የአየር ኃይል ቤዝ ነው። ኢራን በዚህ ትልቅ የጦር ሰፈር ውስጥ የሚገኙ የእዝ ተቋማትን፣ የጦር ጀቶችን፣ ድጋፍ ሰጪ መሠረተ ልማቶችን በተሳካ ሁኔታ መምታቷን አስታውቃለች። በተጨማሪም ኢራን በኩዌት በሚገኝ የአሜሪካ ወታደራዊ የራዳር ተቋምና የአሜሪካ ባህር ኃይል እንቅስቃሴዎችን በሚደግፉ የሎጂስቲክ ተቋማት ላይ ጥቃቶችን ሰንዝራለች። የኢራንን አስፈሪ የሚሳኤል ናዳ ተከትሎ የአሜሪካ አጋር የሆኑ የባህረ ሰላጤው ሀገራት አስቸኳይ ወታደራዊ እርምጃዎችን እየወሰዱ ይገኛሉ። ኢራን በባህረ ሰላጤው ቀጠና የሚገኙ ከአሜሪካ ጋር ግንኙነት ያላቸው ተቋማትን የአሜሪካ ወታደራዊ ዘመቻዎች በኢራን ሉዓላዊ ግዛት ውስጥ በከፍተኛ ሁኔታ ቀጥለው ነበር። ሐፋዝ፣ ባንደር አባስ፣ ሚናብ፣ አሳሉ፣ ሲሪክ፣ ቻባር እና ቡሻር የተባሉ የኢራን አካባቢዎችን ጨምሮ በበርካታ የኢራን የባህር ዳርቻ ከተሞች ላይ ከፍተኛ ፍንዳታዎችን መከሰታቸው ተዘግቧል። እንደ አሜሪካ ማዕከላዊ እዝ ገለጻ ከሆነ በቅርብ ጊዜው ዘመቻ ወደ 140 የሚጠጉ የኢራን ወታደራዊ ኢላማዎች በአየርና በባህር ላይ በሚገኙ ሚሳኤሎች ተመተዋል። አሜሪካ የምትወስደውን ጥቃት በሚሳኤል ማስወንጨፊያ ቦታዎች፣ በድሮን ማምረቻ ተቋማት፣ በመሳሪያ ማከማቻዎች፣ በእዝ መምሪያ ዋና መስሪያ ቤቶች፣ በራዳሮችና በወታደራዊ ድጋፍ ሰጪ መሠረተ ልማቶች ላይ እንደሆነ ብትናገርም ኢራን ግን አሜሪካ በጥቃቷ ሲቪሎችን እየገደለች እንደሆነ ትናገራለች። ይህ በእንዲህ እንዳለ ግጭቱ ይበልጥ እየተባባሰ ባለበት በዚህ ወቅት ኢራን በሆርሙዝ ሰርጥ በኩል እያለፈች የነበረች ሁለተኛ መርከብን አስቆማ ከአገልግሎት ውጪ ማድረጓን አስታውቃለች። የኢራን ባለስልጣናት ስለ መርከቧ ባለቤትም ሆነ ስለምታመራበት ሀገር ምንም ዝርዝር መረጃ ባይሰጡም መርከቧ የኢራንን የደህንነት መመሪያዎች መጣሷን ግን ገልጸዋል። የኢራን አብዮታዊ ዘብ እንደገለጸው የአሜሪካ ወታደራዊ ጣልቃ ገብነት እስካላበቃ ድረስ ማንኛውም መርከብ ወደ ሰርጡ እንዲገባም ሆነ እንዲወጣ አይፈቀድም ሲል በድጋሚ ከባድ ማስጠንቀቂያን አስተላልፏል። ኢራን ጠላቴ በቅርብ ሆኖ ጦር መስርቶ እንዲያጠቃኝ ሰፈር ሰጥተሽ አስቀምጠሻል ብላ ከደበደበቻቸው ሀገራት መካከል አንዷ ኦማን ስትሆን ኦማን የሶስተኛ ዙር ከባድ ግጭት ሳይጀምር ሆርሙዝን በተመለከተ አንድ ሐሳብ አቅርባ ነበር። ኦማን አዲስ የባህር ላይ ደህንነት ማዕቀፍን በማቅረብ ውጥረቱን ለመቀነስ ሞክራ ነበር። ኦማን ከኢራን ተቃራኒ አቅጣጫ የሆርሙዝ ሰርጥን የምትጋራ ሀገር ናት። በሆርሙዝ ሰርጥ ላይ ሁለት የተለያዩ የጭነት ማለፊያ ኮሪደሮችን የመመስረት ሐሳብንም አቅርባ ነበር። በዚህ የሚያልፉ መርከቦች በኦማንና በኢራን በሚዘጋጁ መክፈቻ ቦታዎች ወይም የባህር ኬላዎች ላይ እንዲከፍሉ ታስቦ ነበር። የዚህ ሐሳብ ዓላማ የንግድ መርከቦችን ጉዞ ከአደጋ ለመታደግና በኢራንና በምዕራባውያን የባህር ኃይሎች መካከል የሚፈጠረውን ቀጥተኛ ግጭት ለመቀነስ ነበር።
ሆኖም ግን ይህንን የኦማንን ሐሳብ ኢራን ሙሉ ለሙሉ ውድቅ አድርጋለች። እንደ ቴህራን አባባል ማንኛውም አሁን ላይ ጥሩ ሰላም አምጪ የሚመስል በዘለቄታው ግን ችግር ፈጣሪ የሆነ ስምምነት ተቀባይነት የለውም ብላለች። ከዚህ በተጨማሪ ዋናውና ብቸኛው ጉዳይ ሰርጡ ሙሉ በሙሉ የኢራን መሆኑ እውቅና ሊሰጠው እንደሚገባም ይናገራሉ። የኢራን ባለስልጣናት ይህ ሐሳብ በብዙ ጎኑ የኢራንን ቀጣይ የኢኮኖሚና የደህንነት ሁኔታ አደጋ ውስጥ የሚጥል ነው ይላሉ። ወደ ኦማን የውሃ ድንበር የተጠጉ አማራጭ የመርከብ ማለፊያ መስመሮችን መፍጠር በተለምዶ በኢራን ቁጥጥር ስር በሚገኙ አካባቢዎች የሚያልፈውን የባህር ላይ ትራፊክ በቋሚነት ሊቀንሰው ይችላል የሚል ስጋትም አላቸው። በእርግጥ አሁን ይህን ሁሉ የተመለከተ ንግግርና ድርድር የለም። የመፍትሄ ሐሳቦች በሁሉም ጎራ እየወጡ ያሉት ከሚሳኤል ላንቃዎችና ከድሮን አናቶች ላይ ነው። የኢራን ፖለቲከኞችና የአሁኑን ጦርነት የሚተነትኑት ባለሙያዎች እንደሚናገሩት የቅርብ ጊዜ የአሜሪካ ወታደራዊ ዘመቻዎችን እንደ ምሳሌ በማንሳት ዘመቻዎቹ የኢራንን ስትራቴጂካዊ አመለካከት በመሰረቱ የቀየሩ መሆናቸውን ይናገራሉ። በተደጋጋሚ የተደረጉት እነዚህ የአሜሪካ ወታደራዊ እርምጃዎችን በማየት የሚደረጉ ዲፕሎማሲያዊ ጥረቶች ዘላቂ ሰላምን ማምጣት አለመቻላቸውና በተቃራኒው ለቀጣይ ጥቃት ጊዜ መግዣ መሆናቸውን ይናገራሉ። አሜሪካ ጦርነቱ ሲከብዳት አሊያም የምትሰነዝረው ጥቃት የተለየ ውጤት አላመጣ ሲላት ወደ ሰላም ድርድር ጠረጴዛ ትመጣና ትንፋሽ ትሰበስባለች። ያ አካሄድ አሁን ላይ አሜሪካ በኢራኑ ጦርነት እየተከተለች ያለችው የውጊያ ስልት ሆኗል። እንዳሰበችው ግን አጥቅታም ገላም ውጤት የራቃት አሜሪካ ዲፕሎማሲና ድርድርን ማምለጫ መንገዷ አድርገዋለች። የኢራን ባለስልጣናት ከዚህ ወዲህ ኢራንም ወታደራዊ ኃይልን ከዲፕሎማሲያዊ ድርድሮች እንደማትነጥል ገልጸዋል። የአሁኑ የአሜሪካ ጥቃትና በኢራን እየተፈጠረ ያለው ህዝባዊ ጥያቄ ደግሞ ለአሜሪካ ነገሩን የበለጠ ከባድ ያደርገዋል። የአያቶላ አሊ ኳሚኒን ቀብር ተከትሎ ህዝቡ በከፍተኛ ደረጃ እያሰማ የሚገኘው የመሪያችንን ገዳዮች በቀል እንፈልጋለን የሚለው ጥያቄ ኢራን ለምታደርገው ወታደራዊ ዘመቻ በከፍተኛ ደረጃ የሞራል ስንቅ እንዲሆንላት አድርጓል። ወደ ቻናላችን ቤተሰቦች በፋርስ ባህረ ሰላጤና በመካከለኛው ምስራቅ እየተጋጋለ ስላለው ጦርነትና አልበርድ ስላለው ወላፈን ያዘጋጀንላችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።